አንዳንድ ሰዎች ይሰርቁህና ወይም ደግሞ ስለመሰረቅህ ዋና ምክንያት ሆነው ሳለ ስትሏቸው ሙስሊም ነኝ ይለዋል። ይህንን ጥያቄ አይደለም የጠየቅን። ጥያቄው ወይም ሰርቀህናል ወይም ደግሞ እንድንሰረቅ ዋና ምክንያት ነህ ነው። ስለዚች መልስ አይመልሱም። እንዲህ ወደዛ ወደዚህ ሲሉ ነው የምታዩቸው። አንድ ሰሞን ሀገርን እንደ ሀገር ሰርበው፣ ብሔርን እንደ ብሔር ሰርበው፣ የሀገርን ሀብት ሞለቅ አድርገው ዘርፈው መሸሸጊያቸው ብሔር ውስጥ ነበር። ከዛ ውስጥ ጎትተን አወጣናቸው። አሁን ላይ ብዙም የለም ወደ ብሔሩ ሰርቆ ብሔር ውስጥ የሚሸሸግ እየቀነሰ ነው ያለው። ቁጥሩን እዩት። አሁን እንደ ፋሽን መሸሸጊያቸው ሃይማኖታቸው። በቃ እነሱ ናቸው እግዚአብሔርን የሚያመልኩት፣ እነሱ ናቸው። በቃ በእነሱ ምክንያት ነው እኛ ይቅር የምንባለው። እኛ ጥፋተኛ ነን። ተሰርቀን እኮ ነው። ተሰርቀን እኛ ነን ጥፋተኛ። እንደተበደለ ሰው በየሚዲያው ይመጡና ይሉብና በቃ አንዱ ይሄኛው ተዘራ ያሬድ እንግዲህ ቤት አከራይተውት ቸርች አርጎት እዛ ቸርች ውስጥ ብዙ ሀብት አፍርቶ ባለቤቶቹ ቤቱን ልቀቅልን ሲሉት ቃል አውጥቼበታለሁ። የምን ቃል ነው ያወጣህበት? ኢየሱስ ይህንን ቤት ቸርች እንዳደረግ ነግሮኛል እና ቤቱን አልመልስም። አይነግርህም። በፍጹም እንደዚህ አይነት ንግግር አያረግም። አለቅም 5 ዓመት ሙሉ አንዴ ከተለያዩ ባለስልጣናት ጋር አንዳንዴ ከፖሊስና የተለያዩ የህግ አካላት ጋር ገንዘብን እዚህ ጋር ኢየሱስ ነገረኝ ይላል። እዚህ ጋር ደግሞ ህግን ሊያስተገብር የሚፈልገው ገንዘብ በመሰጣጣት ነው። ዳዲ ነው የሚሉት። ሰሞኑን ደግሞ ዶክተርናውን ከየት እንዳመጣው አላውቅም። ዶክተር የሚል ተቀጽላ ከፊቱ እንትን ብሏል። ኤኒዌይ ሰርቀ ተሳድበ ብሔር ውስጥ እደበቃለሁ፣ ሃይማኖት ውስጥ እደበቃለሁ ብትል የትም አታመልጥም። ትውጣታለህ ተጎትተ። ሃይማኖትና ግለሰብ ለየቅል ናቸው። ስለዚህ የፓስተር ተዘራ ያሬድ ፍርድ ለዚህ ጥሩ ማሳያ ነው። ያፈለገ ጉቦ ትከፍላለህ፣ ያፈለገ ሃይማኖተኛ ነኝ፣ የዚህ ብሔር አባል ነኝ፣ የዚህ ሃይማኖት አባል ነኝ ትላለህ። ከህግ ግን እንደማታመልጥ ጥሩ ማስረጃ ነው የሆነውና በፓስተር ተዘራ ያሬድና በነ ኤርሚያስ ክርክር ውስጥ የተሳተፋችሁ የህግ አካላት በሙሉ ምስጋና ይገባችኋል ለማለት ነው። አሞዲር አሊ ናና ጉድህን ስማ። አሞዲር ብቻ አይደለም እግር ኳስ ላይ የምትሰሩ ፍቅር ይልቃል፣ ጎስት፣ አብዩኤል፣ መሰለ መንግስቱ፣ መንሱር አብዱልቀኒ፣ ፎአድ፣ ኤፍሬም ይማነ እግር ኳስን የምትወዱ ቀን ከሌሊት እግር ኳስ ላይ የምትሰሩ ስፖርት ላይ የምትሰሩ ልጆች ኑና ይሄንን ስሙት። ጻኔም ብለህ መታጠብ ትችላለህ። ግን እግር ኳስ አሁን አንዱ ችግር ምንድነው? በሽታ ነው። ስሜት በሽታ። ምን አላችሁ? እግር ኳስ በሽታ ነው። በጣም የሚያሳዝነው ደግሞ ይሄን ያላችሁ የሀገራችሁ ዋና ከተማ የእግር ኳስ ፌዴሬሽን ፕሬዝዳንት ነው አይቶ ኃይለ ኢየሱስ ፍስሐ። እግር ኳስ እስከዛሬ ድረስ በሽታ ሲሆን፣ በእርግጥ እኔ ስለ እግር ኳስ ስለ ስፖርት ብዙ የማውቀው ነገር የለም፣ ግን በሽታ ለመሆኑን ላረጋግጥላችሁ ፈልጋለሁ። በሽታ ቢሆንማ እነዚህ ሁሉ እግር ኳስ ላይ የሚሰሩ ፕሪሚየር ሊግ ላይ የሚሰሩ ቻምፒየንስ ሊግ ላይ ቀን ከሌሊት እንቅልፋቸውን አጥተው ቁጭ ብለው የሚያዩ ወጣቶች ታመው ባለቁ ነበረ። በእርግጥ እናንተ አንዲትን ከፊልም ላይ ከቀረጻ ላይ ጠርታችሁ ነይና ምክትል ፕሬዝዳንት ሁኚ ብላችሁ ምንም ሳታፍሩ የሾማችሁ ሰዎች ይሄን አትሉም ተብሎ አይጠበቅም። ሀገር ጦርነት ላይ በነበረች ሰዓት፣ ሀገር ረሃብ ላይ በነበረች ሰዓት ኑና የ1 ሚሊዮን ብር ልደቴን እዩልኝ ያለች ሞራል አልባ ሴትን ከሀገርሽ ፕሪሚየር ሊግ ተሳታፊ ክለቦች መካከል 3ቱን ጥሪ ብትሏት የሚተናነቃትልኝ ኑና አቃቢ ነዋይ ሁኚ ስትሉ ያላፈራችሁ ሰዎች እግር ኳስ በሽታ ነው ከማለት የምትቆጠቡ ሰዎች አላችሁ። እኛ ግን እንላችኋለን እግር ኳስ በሽታ ሳይሆን እናንተ እግር ኳሱ ላይ በሽታ ሆናችኋል። ሌላው
በማኔጅመንት ላይ፣ በአስተዳደር ላይ፣ በህግ ላይ የምትሰሩ ሰዎች ደግሞ ይህን አዳምጡት። አርቲስት ማስተዋል ወንደሰን የስራ ድርሻዋ ምንድን ነው? እኔ ሳልኖር ብቻ ትሰራለች ማለት ነው። እኔ ሳልኖር የስራ ድርሻዋ ይሄ ነው ማለት እኔ ከሌለው ነው እኔን ተክታ የምትሰራው። አሁን ልክ ባለፈው ዓመት አጋጣሚ እንዳሙኝ ቢሆን ጋሽ አስራት ኮች አስራት ምን ይላል? ምንም ሳያፍር ማለት ነው። ምክትል ፕሬዚደንት እኔ ስታመም ወይም ስሙት በገላገለ ስሙት ወይም ስታመም እኔን ተክታ ትሰራለች እንጂ ሌላ ስራ የላትም። አለማወቅ ደጉ ግን ምክትል ፕሬዚደንት ማለት ኢኩቪለንት የሆነ ከአንተ ጋር ኢኩቪለንት የሆነ አንዳንድ ቦታ ላይ ስልጣን ይኖራታል። ቴክኒካል ፓርቱን አንተ ልትመራው ትችላለህ። ማኔጀሪያሉን እሷ ልትመራው ትችላለች። መመሪያዎችን ልታስተገብር ትችላለች። ደንቦችን፣ ዲሲፕሊኖችን ልትከታተል ትችላለች። ኢቭን አንተን ራሱ ፕሬዚደንቱን ራሱ ልታማክር ትችላለች። ይሄ በህግ የተሰጣት ስልጣን ነው። አንተ ስትሞት ተጠብቃ የምትተካ አይደለችም። እና አለማወቃችሁ እዚህ ደረጃ የደረሰና የሀገራችንን በተለይ እግር ኳሱ ላይ ነቀርሳ ይሆናችሁ እግር ኳሱን ብላችሁ ስፖርቱን ብላችሁ ሳይሆን ገንዘባችሁ፣ ለምሳሌ አንተ አንደኛ ደረጃ የኮንስትራክሽን ባለቤት ነህ። ገንዘብ የቸገረ ሰው አይደለም፣ ግን የሚለቃቀም ፍርፋሪ ያለ እዚህ አካባቢ። ስለዚህ እንደ ቄራ ውሻ ከዛ አካባቢ የምጠፉ ሰዎች አይደላችሁምና በሽታ የሆናችሁት እግር ኳሱ ላይ እናንተ እንጂ እግር ኳስ በፍጹም በሽታ ሆኖ አያውቅም።